4 ሙሉ ዓመታት በሺዎች የሚቆጠሩ ቀናት በደምና በአመድ የተሞሉ የሩሲያ ዩክሬን ጦርነት ዛሬ 4ኛ ዓመቱን ሲደፍን ከግንባር ከሚመጡት የዜና ዘገባዎች ባሻገር አንድ ግዙፍና የማይፈታ የሚመስል እንቆቅልሽ አለ። ይህ እንቆቅልሽ ጦርነቱ ለምን አይቆምም የሚል ነው። የዓለማችን አያሌ ሀገራት በታሪካችን ታይቶ በማይታወቅ የጦር መሳሪያና የገንዘብ ድጋፍ ይህንን ግጭት ለ4 ዓመታት እንዴት ሊፈቱ አልቻሉም? መልሱ ምናልባትም እኛ ከምናስበው በላይ ቀዝቃዛና አስፈሪ ሊሆን ይችላል። ዛሬ የምንመረምረው ይህንኑ ጉዳይ ነው። ይህ የጦር ሜዳ አጣብቂኝ ወይም ስቴልሜት በሁለቱም ወገን በኩል በተፈጠረ ወታደራዊ ስህተት በአጋጣሚ መጣ ነው ወይንስ በዋሽንግተን በሞስኮና በሌሎች የዓለም ዋና ከተሞች ውስጥ ጦርነቱ ሆን ተብሎ እንዳያልቅ እንደ ደም መፍሰሻ ቧንቧ እንዲቀጥል የሚደረግበት በስሌት የሚካሄድ ቲያትር ነው? ዛሬ ከ4ኛው ዓመት መጋረጃ ጀርባ ተደብቀው ያሉትን የሴራ ዝርዝሮች አንድ ባንድ እናወጣቸዋለን። አብራችሁን ቆዩ። ማንኛውንም ሀሳብ አስተያየቶቻችሁን በኮሜንት መስጫው ቦታ ላይ አስቀምጡልን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። የዚህን ግዙፍ የሴራ ስዕል ለመረዳት ማኔጅድ ብሊዲንግ ስትራቴጂ የምዕራባውያን መሪዎች በአደባባይ ዩክሬን እስክታሸንፍ ድረስ ከጎኗ ነን ይላሉ። ነገር ግን ድርጊታቸው ሌላ ታሪክ ነው የሚናገረው። ፖሊሲያቸው ዩክሬን እንድታሸንፍ ሳይሆን እንዳታሸንፍ ማድረግ ላይ ብቻ ያተኮረ ይመስላል። ይህ ሆን ተብሎ የተፈጠረ አጣብቂኝ ነው። እንዴት? ዘ ጎልድሪክስ አርምስ ሺፕመንት የተባለው የጦር መሳሪያ አቅርቦት ስትራቴጂ ለዚህ አይነተኛ ጠቃሽ ነው። በዚህ በአሜሪካ ውጭ ጉዳይ ፖሊሲ እስካሁን ለዩክሬን የተሰጡትን የጦር መሳሪያው ዝርዝር እንመልከት። የሚሰጡት ልክ እንደ ጎልዲሎክስ ታሪክ ነው። በጣም ብዙ አይደለም፣ በጣም ትንሽም አይደለም። ልክ በሚበቃው መጠን ነው። ሂማርስ፣ ፓትሪዮት ሚሳይሎች፣ ታንኮች ይሰጧቸዋል። እነዚህ ሁሉ ግን የሩሲያን ጥቃት ለመመከትና የተወሰነ መሬት ለማስመለስ ይጠቅማሉ። ነገር ግን ጦርነቱን በአንድ ጊዜ ገልብጠው ሩሲያን በፍጥነት ከግዛታቸው እንዲያስወጡ የሚያስችላቸውን እጅግ በጣም ዘመናዊና በብዛት ያለው የጦር መሳሪያ ለምሳሌ ያልተገደበ አታክስ ሚሳይሎች፣ የቅርብ ጊዜ ተዋጊ ጀቶች አይሰጧቸውም። ይህንን ዋሽንግተን ዋነኛው ግብ የዩክሬን ድል ሳይሆን የአሜሪካን የዘመናት ባላንጣ የሆነችው የሩሲያ በረጅም ጊዜ መዳከም ነው። ይህ ጦርነት በቀጠለ ቁጥር የሩሲያ ወታደራዊ ክምችት ይሟጠጣል። የጦር ጄኔራሎቹ ይገደላሉ። ኢኮኖሚያ በከባድ ማዕቀብ ይሽመደምዳል። የቴክኖሎጂ አቅሟ ወደ ኋላ ይመለሳል። ይህ የአሜሪካ አንድም ወታደራዊ ሳይቀጠፍ ሩሲያን ለአንድ ትውልድ ያህል ከጨዋታ ውጭ የሚያደርግ ወርቃማ ዕድል ነው። የኒውክሌር ፍራቻ ጉዳይ ደግሞ እንደ ሽፋን የሚታይ ነው። ፑቲን ይህ ቀይ መስመር ካለፈ የኒውክሌር ጦር መሳሪያ ይጠቀማሉ የሚለው ስጋት የጦር መሳሪያ አቅርቦቱን ገደብ ለማስረዳት የሚቀርብ ህዝባዊ ምክንያት ነው። እውነተኛው ምክንያት ግን እስካሁን ያነሳናቸው ስትራቴጂካዊ ስሌቶች ናቸው። ሌላው የፑቲን የረጅም ጊዜ ቁማር ጊዜ ከጎኔ ነው የሚለው ነው። ፑቲን ጦርነቱን እንደጀመረ ከጥቂት ሳምንታት በኋላ የመጀመሪያው የመብረቅ ጥቃታቸው እንደከሸፈ ሲረዱ ስልታቸውን ሙሉ በሙሉ ቀይረዋል። አሁን የሚጫወቱት የጊዜ ቁማር ነው። ማሸነፍ ባይችሉ እንኳ መሸነፍ በፍጹም እንደማይችሉ ያውቃሉ። ለምን? የመጀመሪያው ምክንያት የምዕራባውያን አንድነት መስበር ነው። ጦርነቱ በቀጠለ ቁጥር የፖለቲካ አለመረጋጋት በር ሊከፍት ይችላል። ሌላው ያልተነገረላቸው የጦርነቱ ጠቃሚዎች ናቸው። ከዚህ ሁሉ ድራማ ጀርባ በዝምታ ትርፋቸውን የሚያጋብሱ ሶስተኛ ወገኖች አሉ። የጦር መሳሪያ አምራች ኩባንያዎች። ይህ ጦርነት ለሎክሂድ ማርቲን፣ ለሬይቲንና ለመሳሰሉት የአሜሪካ ኩባንያዎች የገና ስጦታ ነው። የምዕራባውያን ሀገራት የራሳቸውን የጦር መሳሪያ ክምችት እያደሱ ነው። ለዩክሬንም በቢሊዮኖች የሚቆጠር ዶላር የሚያወጣ መሳሪያን እየላኩ ነው። የአክሲዮን ዋጋቸው ወደ ሰማይ ተኩሷል። ለእነዚህ የጦርነት ነጋዴዎች ጦርነቱ ቶሎ ማለቁ ትልቅ ኪሳራ ነው። ባለፉት ጥቂት ዓመታትም ከፍተኛ የተባለውን ትርፋቸውን ወደ ካዝናቸው አስገብተዋል። ሌላው የቻይና ሚና ነው። የዝምታው ተመልካችና ስትራቴጂስት የሆነችው ቻይና ይህንን ጦርነት እንደ አንድ ግዙፍ የላቦራቶሪ ሙከራ ያጌችው ነው። የአሜሪካና የአውሮፓን ወታደራዊ አቅም፣ የኢኮኖሚ ማዕቀባቸውን ውጤታማነትና የፖለቲካ ጽናታቸውን በቅርበት እያጠናች ነው። ሩሲያ በበኩሏ ተዳክማ የቻይና አጋር ሆናለች። ርካሽ የኃይል ምንጭ እየሸጠች። ይህ ሁሉ ሲሆን የአሜሪካ ትኩረት ከአፍሪካና ከታይዋን ጉዳይ ላይ ተነስቷል። ቻይና ምንም ሳትተኩስ ትልቅ የጂኦፖለቲካ ድል እያስመዘገበች ነው ማለት ነው። ስለዚህ የ4 ዓመት ጦርነትን ስንመለከት የምናየው ሁለት ሀገራት ሲዋጉ ብቻ አይደለም። የምናየው የአሜሪካ ጂኦፖለቲካዊ ፍላጎት፣ የፑቲን የስልጣን ህልውና ቁማርና የጦርነት ነጋዴዎች የትርፍ ጥማት በአንድ ላይ ተገጣጥመው የፈጠሩትን አደገኛ ድብልቅ ነው። በዚህ መሃል የዩክሬን ህዝብ ለማያባራ መከራ ተዳርጓል። ይህ የዘመናዊ ተኪ ጦርነት ወይም ፕሮክሲ ዋር ፍቺ ነው። አንድ ልዕለ ኃያል ሌላኛውን ለማዳከም የሶስተኛ ሀገር መሬትና ህዝብ እንደ ቺዝ ሜዳ ሲጠቀም፣ ይህ ታሪክ በአፍሪካ ቀንድም የምናያቸውን የሌላ ኃያላን ጣልቃ ገብነቶችና ፍላጎቶች በአዲስ አይን እንድንመለከት ያስገድደናል። ጦርነቱ በሩቅ ዩክሬን ሊሆን ይችላል። ነገር ግን የሚተዳደርበት የጨዋታ ህግ ግን በዓለማችን ላይ በየትኛውም ቦታ ላይ አንድ ነው። የእንቆቅልሽ ሶስተኛና ምናልባትም ከሁሉም በላይ ውስብስብ የሆነ ገጽታ አለው። ራሷ ዩክሬን
ከጀግንነቷና ከጽናቷ በስተጀርባ ጦርነቱ እንዲያልቅ የሚያደርጉ የማይነገሩ የውስጥ ፖለቲካዊ ፍላጎቶች፣ የስልጣን ሽኩቻዎችና ህልውና ለማስጠበቅ የሚከፈሉ መራራ ዋጋዎችም በእነዚህ 4 ዓመታት ተስተውሏል። የመጀመሪያው ድል ወይም ሞት የፖለቲካ ወጥመድ ነው። ይህ ምናልባትም ትልቁና ያልተነገረው የጦርነቱ አንቀሳቃሽ ሴራ ሲሆን ለፕሬዚዳንት ቮሎዲሚር ዜሌንስኪና አስተዳደራቸው ጦርነቱ አሁን ወታደራዊ ብቻ ሳይሆን የፖለቲካ ህልውና ጉዳይ ነው። ለ2 ዓመታት ያህል ለህዝባቸው የገቡት ቃልን አንድና አንድ ብቻ ነው፣ ሙሉ ድል። ይህ ማለት የ1991 ድንበር ማስከበር ክሬሚያን ጨምሮ ማለት ነው። ከዚህ በታች የሆነ ማንኛውም አይነት የስምምነት ውጤት፣ ለምሳሌ የተወሰነ መሬት ለሩሲያ አሳልፎ ሰጥቶ ሰላም ማውረድ እንደ ክደት ይቆጠራል። ታዲያ ይህ ሙሉ ድል የሚባለው ፖሊሲ ለዜሌንስኪ አስተዳደር የፖለቲካ እስር ቤት ሆኖባቸዋል። አሁን ላይ ሆነው እስቲ እንደራደር ቢሉ በጦርነቱ የህይወትና የንብረት መስዋዕትነት የከፈለውን የዩክሬን ህዝብን ቁጣ ይቀሰቅሳሉ። እንደ ቀድሞ ፕሬዚደንት ፖሮሼንኮ ያሉ የውስጥ ተቀናቃኞቻቸው ሀገር ሸጠ ብለው ለፖለቲካ ትርፍ ይጠቀሙበታል። ስለዚህ አስተዳደሩ ምንም አይነት ሰላም አማራጭን ውድቅ አድርጎ ጦርነቱን ከመቀጠል ውጭ ሌላ አማራጭ የለውም። ጦርነቱ ማብቃት ለነሱ የፖለቲካ ፍጻሜ ሊሆን ይችላል። ሌላው ተጨባጭ ጉዳይ ደግሞ በዜሌንስኪና በቀድሞው የጦር አዛዥ ጀኔራል ቫሌሪ ዛሎዥኒ መካከል የነበረው ፍጥጫ የዚህ ሴራ ትልቅ ማሳያ ነው። ዛሎዥኒ ጦርነቱ አጣብቀኝ ውስጥ ገብቷል ብለው እውነታውን ሲናገሩ ከስልጣናቸው የተነሱት ወታደራዊ ብቃታቸው አጠያቂ ሆኖ ሳይሆን ስርቆት ሪፖርቶች የዚህ ሴራ ትክክለኛነት ማሳያዎች ናቸው። የመጨረሻው በስነ ህዝብ ወይም ዲሞግራፊ መሽቀዳደም ነው። ይህ ምናልባት ከሁሉም በላይ አሳዛኙና ጥልቅ የሆነው ሴራ ነው። የዩክሬን አመራር የሚዋጋው ለግዛት ብቻ ሳይሆን ከጊዜ ጋርም ጭምር ነው። ጦርነቱ በገባ ቁጥር የዩክሬን የህዝብ ቁጥር በአስደንጋጭ ሁኔታ እየተመናመነ ነው። በሚሊዮን የሚቆጠሩ ሴቶችና ህጻናት ወደ አውሮፓ ተሰደዋል። በመቶ ሺዎች የሚቆጠሩ ወጣት ወንዶች በጦር ግንባር ህይወታቸውን አጥተዋል ወይም አካለ ጎደሎ ሆኗል። ይህ የስነ ህዝብ የሞት ሽረት ወይም ዲሞግራፊክ ዴዝ ስፓይራል ይባላል። የዩክሬን አመራር ይህን አደጋ ጠንቅቆ ያውቃል። ጦርነቱ ለዓመታት የሚቀጥል ከሆነ መሬቱን መልሰው ቢያገኙ እንኳ በዚያ መሬት ላይ የሚኖርና ሀገሪቱን መልሶ የሚገነባ ትውልድ ያጣሉ። ስለዚህ ይህ ጦርነት ለነሱ አሁን ካልሆነ መቼም የሚባል አይነት ነው። ድልን በፍጥነት ለማምጣት ማንኛውንም አይነት የህይወት መስዋዕትነት ለመክፈልና ምዕራባውያንን ለበለጠ ድጋፍ ለመወትወት የሚገደዱት በዚህ ምክንያት ነው። ማንኛውም አይነት የሰላም ድርድር ወይም ግጭትን ማቆም ለሩሲያ ጊዜን ስለሚሰጣት፣ ለዩክሬን ግን የስነ ህዝብ ራስን ማጥፋት ማለት ነው። የዩክሬን መንግስት በቅርቡ የወታደራዊ ምልመላ ዕድሜን ለመቀነስና ከአውሮፓ የውትድርና ዕድሜ ያላቸውን ዜጎች ለመመለስ የሚያደርገው ጥረትም የዚህ የስነ ህዝብ ቀውስ ምን ያህል ከፍተኛ ደረጃ እንደደረሰ በግልጽ ያሳያል። በጥቅሉ የሩሲያ ዩክሬን ጦርነት መነሻ ምክንያት ውስብስብና ከብዙ አቅጣጫ የሚታይ ነው። ሩሲያ በይፋ ያቀረበችው ምክንያት ዩክሬንን ከናዚ ማጽዳት፣ ወታደራዊ አቅሟን መክፈፍ እንዲሁም በዶንባስ ክልል የሚገኙ ሩሲያኛ ተናጋሪዎችን ከዘር ማጥፋት ጥቃት መታደግ የሚል ነበር። ከዚህ መጋረጃ ጀርባ ያለው ዋነኛና እውነተኛው ምክንያት ግን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወደ ምስራቅ መስፋፋት ነው። የሶቪየት ህብረት ከፈረሰ በኋላ በርካታ የቀድሞው የዋርሶ ቃል ኪዳን አባል ሀገራት ኔቶን ሲቀላቀሉ ሩሲያ ይህንን እንደ ቀጥተኛ የደህንነት ስጋትና የሉዓላዊ ክልሏ መከበብ አድርጋ ትመለከተው ነበር። ዩክሬን ኔቶን ለመቀላቀል በግልጽ ፍላጎቷ ማሳየቷና ከምዕራቡ ዓለም ጋር ግንኙነቷን ማጠናከሯ ለክሬምሊን ቀይ መስመር መጣሱ ሆኖ ታይቶታል። ይህ ጦርነትም ከዚያ ፍራቻና የኃይል ማሳያ ፍላጎት የተቀጣጠለ ነው። ባለፉት 4 ዓመታትም የጦርነቱ ምዕራፎች ተቃይረዋል። በመጀመሪያው ዙር ሩሲያ የዩክሬን መዲና ኪየቭን ለመቆጣጠር ያደረገችው የመብረቅ ዘመቻ በከፍተኛ የዩክሬን ተቃውሞ ከሽፏል። ይህ የሆነው የዩክሬን ጦር የማሸነፍ አቅምና የምዕራቢያን ወታደራዊ ድጋፍ የጦርነቱን ገጽታ ከመጀመሪያው እንደለወጠው ያሳየ ነበር። ከዚያ በኋላ ጦርነቱ በምስራቅና በደቡብ ዩክሬን የዶንባስና የጥቁር ባህር ዳርቻዎች አካባቢዎችን ወደ መቆጣጠር ተሸጋገረ። እንደ ማሪዮፖል፣ ባክሙትና አቬዲቭካ ባሉ ከተሞች ላይ ዓለምን ያስደነገጠ ደም አፋሳሽና አውዳሚ ጦርነት ተካሂዷል። ለዚህ ጦርነት ዩክሬን የሰጠችው ምላሽ የዓለም ድጋፍ አግዟል። እስካሁን ዩክሬን ከምዕራባውያን ሀገሮች የተቀበለችው የድጋፍ መጠን በድምሩ ከ4 ቢሊዮን የአሜሪካ ዶላር በላይ ይገመታል። ከዚህ ውስጥ የአንበሳውን ድርሻ የወሰደችው አሜሪካ ስትሆን የአውሮፓ ህብረት፣ እንግሊዝና ሌሎችም ሀገራት ከፍተኛ ድጋፍ አድርገዋል። እንዲህ ሁሉ ድጋፍ ቢኖርም ሩሲያ አሁንም ከፍተኛ የዩክሬን ግዛትን ተቆጣጥራ ትገኛለች። አሁን ላይ ሩሲያ በግምት ከ18 እስከ 20 በመቶ የሚሆነውን የዩክሬን ሉዓላዊ ግዛት ትቆጣጠራለች። እነዚህ አካባቢዎች ለዩክሬን የኢንዱስትሪና የግብርና ማዕከል ከመሆናቸውም በላይ ሩሲያ ወደ ክሬሚያ የምድር መተላለፊያ እንድትፈጥር ማስችሏታል። የሰላም ድርድሩን በተመለከተ በአጭሩ ለመግለጽ ሙሉ በሙሉ በቆመ ሁኔታ ላይ የሚገኝ ነው። የመጨረሻው ተጨባጭ ድርድር ሙከራ የተደረገው ጦርነቱ በተጀመረ በጥቂት ሳምንታት ውስጥ በቱርክ ኢስታንቡል ነበር። ሆኖም ያንን ቢሆን አልተሳካም። ከዚያ ወዲህ የሁለቱም ወገኖች አቋም ምንም አይነት ድርድር ለማድረግ የሚያስችል ሆኖ ቆይቷል። በመሆኑም በአራተኛው ዓመት መገባደጃ ላይ ጦርነቱ በሚያባራ የደም መፋሰስና በይበልጥም የማናቀብ መጀመሪያ ይሟጥጣል በሚል ወይም ዋር ኦፍ አትሪሽን መርህ ላይ ሆኖ ወደ 5ኛው ዓመት እየተሸጋገረ ይገኛል።
ስለዚህ ጦርነቱ በአራተኛው ዓመት ሲደርስ እጅግ በጣም ውስብስብ በሆነ የወጥመዶች ድር ውስጥ ተዘፍቆ እናገኘዋለን። አሜሪካና ምዕራቢያን ሩሲያን ለማዳከም ጦርነቱን እንዳይጠናቀቅ ግን እንዳይስፋፋ አድርገው ያስተዳድሩታል። ሩሲያ የምዕራቢያንን ጽናት ለመፈተንና በጊዜ ሂደት ለማሸነፍ የመጠባበቅ ቁማር ትጫወታለች። የዩክሬን አመራር ደግሞ በሙሉ ድል የፖለቲካ ወጥመድ ታስሮ በጦርነቱ ኢኮኖሚ በተፈጠሩ የውስጥ ቡድን ተጽዕኖ ስር ሆኖ እንዲሁም ከሁሉም በላይ ደግሞ በሚመናመነው የህዝብ በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።